ኪራ ያደረገው ነገር ይቅር የማይባል በጣም ከባድ ስህተት ተሳስቷል። እሱም ደግሞ ጓደኛው ደውሎለት መጠጥ ቤት እንደሆነና ና ብሎ በጠራው ሰዓት እሷም የጠራችው ልጅቷ ናት። ይቺ ልጅ ማን ናት? ማን ይቺ ልጅ የላካት ይመስላችኋል? ልጅቷ ኪራን አታውቀውም፣ ግን ደግሞ ከሆነ ቦታ ተልካ ነው የመጣችው። ይህን ነገር ልታደርግ የምትችለው ቤቲ ብቻ ናት። ምክንያቱም ቤቲ ማለት ኪራንና ጽናትን ለማለያየት ጉድጓድ የምትቆፍር ያበደች መስላ ሆስፒታል የገባች ግን ደግሞ ያበደችው ላይ አይመስለኝም። የእውነት ግን እነሱን ለመበቀል አሁንም ዝም ብላ ቆይታ አሁንም መታለች። እሷ ናት አሁን የተለያየ ሰው ወደ እነሱ እየላከች ያለችው። እንደዛ ካልሆነ ኪራን ብቻ ፈልጋ ከጓደኛው ለይታ እንዴት ከኪራ ጋር ብቻ ተኛች? በጣም ከባድ ጥያቄ ነው። ይሄን ደግሞ ለእናንተም ትመልሱልኛላችሁ። ይቺ ልጅ የመጣችው ከቤቲ ተልካ ነው ወይ እህቷ ወይ ጓደኛዋ ሆና ማለት ነው። የሆነ ነገር አለ። ምክንያቱም ከቤቲ ውጪ የነዚህ የሁለቱ ጥላት ስለሌለ ቤቲ ወይንም ደግሞ ሶሲ ከዚህ በፊት ከሌላ ሰው አርግዛ የኪራ ልጅ ነው ብላ መታ የነበረችው ከዚህ በፊት ታስታውሷት ከሆነ ወይ ሶሲ ናት ወይ ቤቲ ናት ኪራን ሊበቀሉ የሚፈልጉት ማለት ነው። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡ ነው፣ ነባሮች ደግሞ እንኳን በሰላም መጣችሁ ብያለሁ። የዛሬው የጽናት ድራማ እጅግ በጣም ከባድ ነው። ባለፉት በምሰራቸው ቪዲዮዎች ላይ ነግሬያችኋለሁ። ጽናትንና ኪራን ለማለያየት ጉድጓድ የማይቆፍር ሰው የለም። ይሄም አዲሱ ጓደኛው የሆነ ነገር እንዲሰራልኝ የሆነ ነገር እንድታረግልኝ ይፈልጋለሁ ብላንትን ብለው ከዛ እንደገና በራሱ ስልክ ነበር ደውላ ኪራን የጠራችው ማለት ነው። ከዛም በኋላ ግን የሆነ ነገር እንደተፈጠረ አድርጋ ይሄ ልጅ ማን ነው? ይሄ ልጅ የእውነት የኪራ ጓደኛ ነው ወይ ወይንስ የእውነት ተበዳይ ነው? የእውነት የሚከፋው ሰው ነው ወይ? ለምንድን ነው ኪራ እንዲጠራ ያደረገው? ከዛም በኋላ ለምንድን ነው ኪራንና ልጅቷን አንድ ላይ አድርጓቸው? ኪራ ከሰከረ ከጠጣ በኋላ ለምንድን ነው ፔንሲዮን ድረስ ወስዷቸው? ከዛም በኋላ ኪራና ልጅቷ እንዲወርዱና አብረው እንዲያድሩ አድርጎ እሱ መኪና ውስጥ ያደረው ማን ነው? ይሄ ልጅ በጣም ከባድ ጥያቄ ሆኖብኛል። ይሄ ልጅ ከኪራ ምንድን ነው የሚፈልገው? የእውነት ልጅቷ አስገድዳው ነው ይሄን ነገር እንዲያደርግ ያደረገችው ወይንስ ደግሞ ከልጅቷ ጋር ተባብሮ ኪራን እንደዛ ለማድረግ ፈልጎ ነው? አላቅም። ብቻ በጣም ጥያቄ ሆኖብኛል። ኪራ በጭራሽ ይቅር የማይባል በጣም መጥፎ ስህተት ነው የሰራው። ከዚህ በኋላ በዚህ ምክንያት የተነሳ ጽናትን የሚያጣት ነው የመሰለኝ። በጽናትን የመሰለች ልጅ በዚች ፉንጋና ዲፍጥጥ በሆነች ልጅ እንግዲህ ቀይሯታል። አላቅም በመጠጥ ምክንያትም ስለሆነ ቢሆንም ግን ደግሞ መጠጥ ከጠጣ ብዙ ነገር እንደሚያጠፋና ስህተት እንደሚሰራ እያወቀ ለምን ይሄን ነገር አደረገ? ኪራ መጠጥ ከጠጣ ልክ የሀበሾ የሚባል በሽታ አለ ነው የሚባለው አይደል? እንደዛ ነገር የሚያደርጉትን አያውቁም። መጠጥ ከጠጡ በኋላ እንደዛ አይነት በሽታ ያለባቸው ሰዎችና ስለዚህ እሱም ደግሞ መጠጥ ከጠጣ በኋላ ምን እንደሚያደርግ አያውቅም። ብዙ ሴቶችን እንደዚህ ያደርጓል። ጽናትንም ደግሞ ታውቃላችሁ መጠጥ ጠጥቶ ቤት መጥቶ ነበረ የደፈራት ብዙ ነገር ያበላሸውና ስለዚህ በጣም ከባድ ነው። በተለይ አሁን ላይ ጽናት ምን ልታስብ እንደምትችል ቤት ውስጥ ልጅቷ እንግዳ ነኝ ብላ መታለች። ኪራ ጋር አብራ አድራለች። እቺ ልጅ ምንድነው የምትፈልገው? ጽናትንና ኪራን አሁንም ለማለያየት ሌላ አዲስ ሰው ቤት መጥቷል። የእውነት በጣም ከፍቶኛል። እኔ የእነሱን ደስታ ነበር ስጠብቅ የነበረው። አሁን ላይ ግን ሰርግ ሳይሆን የምጠብቀው መቼ ይሄን ነገር ጽናት ሰማች? ጽናት ይሄን ነገር ስትሰማ ምን ታደርጋለች? ይለያያሉ ወይንስ ይቅር ትለዋለች? በጣም ከባድ ነው። ምክንያቱም ይቅር የሚባል ጥፋት አይደለም ያጠፋው፣ በላይዋ ላይ ነው የሄደባት፣ ቺት ነው ያደረገባት። ስለዚህ አላቅም። የእውነት ነው የምላችሁ በጣም የሚከብድ ነው። እስኪ የእናንተን ሀሳብ ኮሜንት አስቀምጡልኝ። ይቺ ልጅ ማን ናት?